በእነዚህ ሶስት አማራጮች ላንድ አኩዊዚሽን ዌይ ነው። መሬቱን ያገኘበት መንገድ በምን አይነት መንገድ ነው? የመጀመሪያው ኦክሽን ነው። ኦክሽን የምንለው በሐራጅ ጨረታ ነው ወይ መሬቱ የተገኘው። ስለዚህ በሐራጅ ጨረታ ከሆነ የተገኘው መጀመሪያውኑ ያ መሬት ኬዝ አለ። ፊውቸር የእናንተ ኦነርሺፕ ላይ ሪስክ እንዳይኖረው ኮንሲደር አድርገን መሆን መቻል አለብን። እንዲሁም ደግሞ በሊዝ ከሆነ ምንም አይነት ያን ያክል የሚያስፈራ ነገር የለውም። ዋይ ቢኮዝ አንድን መሬት ከወሰደ በኋላ ሪኒው ሳይደረግ ለ90 ዓመት ኦነርሺፕ ራይት ይኖረዋል አንድ ግለሰብ። ስለዚህ ሞሮፍ ተመራጭ ነው ማለት ነው። ሌላኛው ፐብሊክ ፕራይቬት ፓርትነርሺፕ የምንለው ገቨርንመንት አንድን ከተማ ለማልማት የሚጠቀምበት መንገድ ነው። ዲቨሎፐሮች ጋር ወይ አልሚዎች ጋር በጋራ በመሆን ከተማን ሪዲቨሎፕ የሚያደርግበት መንገድ ሲሆን 37 ኦፕሽኖች አሉ ማለት ነው። ያ ማለት ምንድን ነው? 5000 እና ከዛ በላይ ቤት ባንዴ ወይ አፓርትመንት መገንባት ለሚችሉ ዲቨሎፐሮች መንግስት 30 ለራሴ 7% ደግሞ ለራሴ ዲቨሎፕ አድርገው ብሎ ይዋዋላል። ሜሞራንደም ኦፍ አንደርስታንዲንግ ያደርጋሉ ማለት ነው። በእነዚህ ሶስት አማራጮች አንድ ሪል ስቴት አልሚ መሬቱን ሊያገኝ ይችላል ማለት ነው።